አሳይሽ። አዎ አሳየውክ። በጣም ነው የምችለው። በደንብ በደንብ ደግሞ ካንተ ብዙ ታወራለህ። ለምን የምታወራው? ምን አፋለግ? አንቺም ሂጂ ወደ አሽቃባጮቹ ለእኛም አላሃለን ለተጎጆቹ እያላት መጥቷል። እንግዲህ ከሀሰን ማለት ነው። እና በነገራችን ላይ ወንዶችም ሆናችሁ ሴቶች ማለት ነው ብርን ከማስቀደማችሁ በፊት ሌላን ነገር ከማስቀደማችሁ በፊት ለክብራችሁ አስቀድሙ። ወላሂ ከበቅ ማንኛችንም እንኳን ወንድ ልጅ ሴት ልጅ ሆነ ራሱ በክብሩ መደራደር የለበትም። ቅድሚያ ክብራችን ነው አይደል እንዴ? ከምንም በላይ ብዙ ነገር ሰጥተዋችሁ ክብራችሁን የሚያዋርዷችሁ ከአይነት ሰዎች ከሆኑ እናንተ ከነዚህ ሰዎች መራቅ አለባችሁና እውነት ወንድ ላይ በዚህ ልክ ማለት ሴቶችም ለእህት ሊኖረን ይገባል። ወንድ ላይ የራሱ ክብር አለው። ደግሞ ሀንታም ብሶ ምናምን አሳ አመለካከታችን ሱብሃንአላህ በጣም ነው የሚያስ በነገራችን ላይ የራሳችንን ክብር ካላወቅን ለሰውም ላይ ክብር ሊኖረን አይችልም። እና ለካ ዝም ብለን ነው ለብሰን ነው የስልጡን የምንመስለው። የለብሰው ሁላ ለካ የሰለጠነ አይደለምና ማንነት በልብስ አይገለጽም። ማንኛውም ሰው ቢሆን በክብሩ ባይደራደር የተመረጠ ነው። ነገ ጧት ይሄ ሁሉ የምናደርገው ነገር ሁሉ ትተነው ስንሄድ ስንታመም በሴኬንድ የሚቀር ነገር ነውና አንዳንድ ጊዜ ቆም ብለን ልናስብ ይገባል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ውድ ሀገር ልጆች ከልብ ነው የማመሰግነው። እና እንግዲህ እንደነገርኳችሁ የሰሞኑ ብጥብጥ በየቦታው ስንሄድ ሱብሃንአላህ በጣም የሚያስጠላ ማለት ነው። እና እኔ በነገራችን ላይ በአሁኑ ሰዓት የሚሰሩ ዩቱበሮች አንድ ደህና ሰው አላየሁም። እኔ ሁሉም ውሸት የተሞላበት ነው ህይወቱ ማለት ነው። ሲቀጥል ደግሞ ሴቶች ለምን አታስተውሉም? እናንተ ስትፈልጉ ጓደኛችሁ፣ ስትፈልጉ ፍቅረኛችሁ፣ ስትፈልጉ ወንድማችሁ፣ ስትፈልጉ በቃ እንደፈለጋችሁ እንደምታረጉት አታስተውሉም እንዴ? ምናልባት እናንተ እንደምታስቡት ወንዶች ላይ ያስቡ ይችላሉ። እና በዚህ ታይም ላይ ወንድ ሆኖ ማን ነው ጓደኛ? ወንድምሽ እስካልሆነ ድረስ ጓደኛ ብሎ አማርኛ የለም። እኛ ጓደኛ ብለን ልናወራቸው እንችላለን። ነገር ግን እነሱ የሚያስቡት በሌላ መንገድ እስከሆነ ድረስ ይሄን ደግሞ ሁላችንም እናውቀዋለን። ገባችሁ አይደል? ከዛ ባለፈ የሰው ልጅ ስንፈልግ የምናስገባው ወደ ህይወታችን ስንፈልግ የምናስወጣው እኛ ማን ስለሆነ ነው? የነሱ እናንተ አሁን በራሷ ነው እንትን እያለች ያለችው። ሀሰን ጋር ይሄን ሁሉ አመት ኑረዋል። ይሄን ሁሉ ጊዜ ቆይተዋል። ሲያደርጋቸው የነበረው እንደ ፍቅረኛሞች ነው። ግሪሱን አላህ ነው የሚያውቀው። መርፌና ክር ሲገባ ካላያችሁ አየን አትበሉ ይባላልና ስለዚህ በሌላው እንግዲህ አይመለከተንም። ነገር ግን እንደነገርኳችሁ ያነሰው ስፈልጉ ከህይወታችሁ የሚገባ ስፈልጉ ከህይወታችሁ የሚወጣ አይደለም። እኛ በፈለግነ ታይመማ በሆነ ስንት ነገሮች በተሳኩና ሞራን የሚባል ነገር አለ፣ የሰው ክብር የሚባል ነገር አለ። የምናደርገውን ነገር ዛሬም ብቻ ወይ ደግሞ የኛ የልባችንን መሙላት አይደለም። በእኛ ምክንያት እነዚያ ሰዎች አደጋ ውስጥ ቢገቡ ወንድ ልጅ ናቸው እንግዲህ እሷ ከመሀል ሆና ብዙ ሴቶችን አያለሁ። በነገራችን ላይ ወንዶች እነሱ እንደፈለጋቸው ሴቶች እየተናገሩ ወንዶች አንድ ቦታ ላይ ቆመው በእጃቸው መሀል ሆነው ይከላከላሉ። እነሱ ነገር ከመጣባቸው እንኳን እኛን እና እንደ ብዙ ነገር ማድረግ ይችላሉ። ስለዚህ እንደዛ እያፋፋመች መሀል ሆና ነገር ግን ለሚፈጠረው ነገር ምን እንድትሆን ነው? በጣም ስሜታዊ ሆና ነው እየተናገረች ያለችው። ሴት ላይ ቀዝቀዝ ሲል ነው። በዛ ላይ ክብራችንን የምናዋርደው ራሳችን ያላከበርነውን ክብር ማንንም ሰው ሊያከብረን አይገባም። ግን ማንሽ ከሚሉን በቃ እኔ ከማትሉበት ቦታ መገኘት የለባችሁም። ከምንም በላይ ይህ ገንዘብ ነው። ገንዘብ እንደሆነ እኛ ስንኖር ነው አይደለ? በቃ የምንለፋውም ደግሞ እኛን ለመኖር ነው። ስለዚህ እኛ በመኖርና ባለመኖር መካከል እየሆነ ገንዘብ ብንሰበስበው አንደኛ ሞት የሚባል ነገር አለ። ያለን መንገድ መጣሳችንን ተውት። ከዛ በታች ራሱ እንደ ሰውኛ ክብር ሊገባን ይገባል። የራሳችንን ክብር ስንፈልግ ደግሞ የሰው ልጅ ክብር መንካት የለብንም። እንደነገርኳችሁ የሰው ልጅ እኛ በፈለግነው መንገድ ብቻ አይደለም፣ እነሱም የነሱ የሆነ ሪስፔክት ሊኖር ይገባል፣ ልናስብ ይገባል። የሰው ልጅ እንኳን ብዙ አመት የኖራችሁትን ሰው አንድ ቀን ቢሆን ራሱ ለዚያ ሰው ላለን ነገር ክብሩን ቦታውን ልናቅለት ይገባል። እና ብዙ አመት እንደዚህ እየኖራችሁ ከዛ በኋላ አንተ ጓደኛዬ ነህ፣ አንተ ምን ነህ፣ ወንድ ልጅ ጓደኛሽ ሆኖ እስከቀጠለ ድረስ መቼም ቢሆን በፍቅር አያስበኝም ብሎ ማሰብ የተገበ ጭራሽ ስህተት ነው።
እሱ ጋር ለመበስሽ እንትን ብለሽ እስካልሽ ድረስ እሱ ጋር እንደ ፍቅረኛ እየተላተምሽ እስካወራሽ ድረስ ብዙ ነገር እስካሳለፍሽ ድረስ የፍቅረኛሞች ፓርት እስካደረጋችሁ ድረስ እነሱ በፍቅር የማያስቡበት አንድ ምክንያት አይኖርም። ስቀጥል ይሳቅ እንግዲህ አይታችኋል፣ ከብዙ ሰዎች ጋር ነው የሚሰራው። ለብር ብለው ሊሆን ይችላል፣ ግን ደግሞ ለብር ብለው የሚሰሩበት በዚህ ልክ ተቀራርቦ በዚህ ልክ ሩም ለሩም አይደለም። በዚህ ልክ አንድ ክላስ ወንድና ሴት እያደረ እየዋለ በቃ ብቻ በጣም ከባድ ነው። እና ሲቀጥል ደግሞ እንደነገርኳችሁ እናንተ የእውነት በወንድማችሁ እንዲደርስ የማይፈልገውን ነገር ሌላ ሰው ላይ ለማድረግ አትሞክሩ። ወንድ ልጅ ነው እሱ። ከሀሰን ጋር እስከዛሬ ለብዙ ጊዜያቶች ቆይታለች። አንድ ቀን የሰው ልጅ ይጣላል። ሰው ናችሁ፣ ትጋጫላችሁ። ጥፋት ሊጠፋ ይችላል። ግን እናንተ በተጋጫችሁ ታይም ሁልጊዜም ሌላ ህይወትን በመሀላችሁ ማመጣት የለባችሁ። በአንድ ቀን ቅጽበት ውስጥ እንግዲህ ሀሰን እና እሷ ሌላ የተጣሉበትን አናውቅም እያሉ ያሉ፣ ግን ትክክል ቆርጬልህ ነህር ብዬ አልሄድም ከሸፍከኝ ከዛ ሰዓት ጀምሮ ያንተና የኔ ነገር አብቅቷል፣ አንተ በእኔ አታዝም እያለችው ነው። የሰው ልጅ እኮ ይጋጫል። ስለተጋጨ ሌላ ሰው አንጥቶ ማስገባት አይደለም። መጀመሪያ ከዚህ ሰው ጋር ያላችሁን ነገር መጀመሪያ ጨርሱ። በትክክለኛው መንገድ በቃይ ብላችሁ ካለቀ በኋላ ተረጋጉ። ሌላ ወንድ ለማስገባት እኮ አትቸኩሉ። እና እንደነገርኳችሁ ሌላ ነገር ሳይሆን እነዚህ ልጆች በእሷ ምክንያት የሆነ ነገር ውስጥ ቢገቡ እሷን በሰላም ምትኖር ይመስላችኋል? እናንተ ሰላማችሁ የምትፈልጉ ከሆነ ነጻነታችሁን የምትፈልጉ ከሆነ መጀመሪያ ከነዚህ አይነት ሰዎች ጋር ያላችሁን ግንኙነት በስነ ስርዓት ጨርሱ። በቃ ግንኙነት ይሄ አብሮነት ቀልድ አይደለም። 1 አመት ከዛ በላይ ተቀምጣችሁ በአንድ ቀን አርግፋችሁ የምትለዩት አይደለም። እናንተ እንኳን በአንድ ቀን ብትጨርሱ እነዛ ሰዎች ከእናንተ ጋር ጨርሱ ይችላሉ። ለምን እናንተ ለጊዜው የምትፈልጉትን ያክል ኑራችሁ መውጣት ስትፈልጉ ትወጣላችሁ፣ መግባት ስትፈልጉ የምትገቡት አይነት አመለካከት ካላችሁ፣ ሌላው ሰው ደግሞ እንደ እናንተ አይደለም። በሴከንድ ውስጥ ነገሮችን የሚገለባበጥ አይደለም። እና ከዚህ አንጻር በእናንተ ምክንያት ሰዎችን አለማጋደል፣ ሰዎችን ችግር ውስጥ አለመክተት፣ ሰዎችን በእናንተ ምክንያት አለማሰደብ፣ ክብራቸውን አለማስነካት አለባቸው። እናንተ ክብራቸው የምትጨነቁ ማሄ እንግዲህ ሰምታችኋል። በጥፊያ አንተም ልመታኝ አችልም፣ ብዙ ነገር እናትና አባቴ ነክተውኛ ማይደርሱ ተመልሶ ክብር አለኝ፣ ክብሬን አውቃለሁ። በዚህ ልክ አይደለም ክብርሽን እንትን የምትይው። መጀመሪያ አንቺ ለራስሽ ያለሽን ክብር አስከብሪ። በዚህ ቦታ ውስጥ ካገኙ ወንድ ጋር ዝም ብሎ በየሩሙ እየታገኙ አይደለም ክብር ማለት። እና እንደነገርኳችሁ ካላ መንገድ የወጣ ነው አንሶ። ግን ደግሞ በሰው ደረጃ ሰው የሚባል ነገር አሁን ብዙ ሰው እየሰደባት ነው። ተመልካችን ቢሆን የራሱ የሆነ ክብር አለው። ገባቸው? እናንተ ሰው ብሏቸው ጥሩ ነገር ይሰራሉ ብሎ ነው ሰብስክራይብ እያደረግነው ወንጀል የምንገባው፣ ወንጀል የምገቡት ብዙዎቻችን። በእነሱ ህይወት አሁን ብዙ ሰው ስሜታዊ ሆኖ ይናገራል። ይህ ሁላ በማን ነው? በእነሱ ምክንያት። እና ለሰው ላይ ከቻለ የደስታቸው ምንጭ መሆን፣ ካልቻለ ደግሞ የመከፋታቸው ምንጭ ላለመሆን መጣር አለብን። ክብራችንን ማወቅ አለብን። ማንም ሰው በቃ በክብሩ መደራደር የለበትም። ወንዶች ራሱ ወላሂ ለገንዘብ ብላችሁ ክብራችሁን እያስናቃችሁ እየተወረወራችሁ በጥፊያ እየተመታችሁ ሱብሃንአላህ እንደዚህ ብላችሁ ያመጣችሁት ገንዘብ ለመናፈር አይበላም። እኛ ሴቶች በራሳችን ማለት ነው እንኳን ይቅር እናንተ ወንዶችና እየተዋረዳችሁና ሱብሃንአላህ በጣም ይደብራል። አላህ መጨረሻችንን ያሳምርልን። እና ገንዘብን ጠቅመን ብቻ ሳይሆን ማየት ያለባችሁ ህይወት የሚባል ነገር አለ። እሱንም ነገር ክብራችሁን አትደራደሩ። አላህ ልንፈራ ይገባል ማንኛችንም። ሲቀጥል ደግሞ እንደነገርኳችሁ ወንድም ያለው ሰው እንደዚህ ወንድማማቾችን ለማጋደል አይሞክርም። ብቻ አስቸጋሪ ነው። ራሳችሁን ጠብቁ። አላህ ይቅር ይበላን። አላህ ሂዳያ ይስጠን። ሁላችንንም ስህተት ካለብኝ አርሙኝ። ወዳችኋለሁ፣ አከብራችኋለሁ። ቻናሌ ላይክ ሰብ እያደረጋችሁ አበረታቱኝ። ከጎኔ ሆናችሁ ለምታበረታቱኝ ውድ ሀገር ልጆች ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ አብሬያችሁ የነበርኩት ይቡነኝ።